እዚህ ማለት እዚህ ጉዳይ ላይ አሁን ከሞላ ጎደል ሁላችንም የሆነ ንባብ ይኖረናል አይደል? ለምሳሌ ቀኖና ላይ ከሆነ ቀኖና ላይ ኦፍኮርስ ጥናት እናደርጋለን እና ከሞላ ጎደል የሆነ ያህል ጥናት ታደርጋለህ። ግን በጣም ጊዜያቸውን ደግሞ በጣም ለዚህ ጉዳይ የሰጡ ደግሞ ምሁራን ደግሞ ይኖራሉ። እዚሁ በቃ የቀኖና ላይ በደንብ ጊዜያቸውን የሰጡ እና ተጠያቂ መሆን የሚችሉ አይነት ማለት ነው። የቀኖና ጉዳይ ላይ በደንብ ተጠያቂ መሆን የሚችሉ በኤርሲያን ውስጥ ማለት ነው። እና እንደዚህ አይነት ሰዎችም እንደ ኦቶሪቲ ሊታዩ ይችሉ ይሆናል። ግን ያው እንዳልኳቸው ነው። ይሄ ገሌ እንዳለ ገሌ ምናምን የሚለው እቺ ፖለቲክስ ናት። እና የቲክቶክ ክርክር በቃ አሰልቺ የሚያደርገው አንዱ ነገር ይሄ ነው። በሁሉም ሳይድ ይኖራል እና ትንሽ አሰልቺ የሚያደርገው ዝም ብሎ ይሄ እንትን ነው። ልክ ሲገባ የሆነ ኢንተሌክቹዋል የሆነ በደንብ ጠንከር ያለ ሀሳብ ምናምን ሰንዝሮ ምናምን የሆነ ነገር አስቀምጦ ለመውጣት ሳይሆን ዝም ብሎ ነጥብ ለማስቆጠር ብቻ እደግማለሁ ብቻ ስለሚገባ ኢቭን ወደ ውይይቱ ሲኬድ በቃ ያ ነው ሞቲቭ ምናምን የሆነች ነገር እስቲ ነጥብ እናስጠልና እንመጣለን በሚል ስለሆነ ብዙ ጊዜ አባ መልከጼዴቅና ቀሲስ መብራቱ እሺ እና ምንድነው ዝም ብሎ ነጥብ ለማስቆጠር ምናምን በሚል ብቻ ስለሚመጣ አንዳንዴ አስቸጋሪ ያደርገዋል። እና እና የቲክቶክ ጭቅጭቅ እሱ ነው ትንሽ የሚያስጠላው ፓርት። ነጥብ ማስቆጠር ያለ ነው፣ ኖርማል ነው፣ ምንም ጤናማ ነው፣ ምንም ችግር የለውም። ሰው ነጥብ ሊያስቆጥር ይችላል። እንግዲህ ውይይት ላይ ግን ለዚህ ብለህ ብቻ ከመጣ ግን በቃ የሆነ ወዝ አይኖረውም ምናምን እና ዲቤት አስቀያሚ እየሆነ ይሄዳል። እና እንደዛ ነው ምናምን ትላለህ። እኔማ እዚህ ውይይቱ ላይ እኮ ዝም ብዬ ልሄድበት ነበረ፣ ግን ቢበራ ይሻላል መሰለኝ እንጂ ውይይቱ ላይ በጣም ብዙ ሊባል የሚችል ነገር አለ፣ በጣም ብዙ። ግን እኔ ከመጀመሪያው ጀምሮ አላዩትም። እውነቱን ለመናገር የሆነ ሰዓት ላይ ወደ ጥያቄና መልስ አካባቢ ላይ ነበር የገባሁትና ያው ዋናው ሀሳቦች ጥያቄና መልስ ላይ ይነሳሉ ብዬ ስላሰብኩኝ ማለት ነው። እና እኔ አንዳንዴ ዝገት ነው። ግን የሆነ ተለቅ ተለቅ ያሉ ሰዎች ምናምን ቢያወሩ ደስ የሚለው እንደዛ ነው። ዝም ብዬ ሳስቡ ትላለህ ተለቅ ተለቅ ያሉ ሰዎች ምናምን እንጂ ይሄኛው በስመ አብ እኔ ስፒሪትን ራሱ ያጠፋዋል። የሆነ ማለት የሆነ መንፈስን ይረብሻል አንዳንዴ በጣም እንትን ሲሆን፣ ስጋዊ በሆነ መልኩ ክርክር ሲሆን እኛም እኮ አድርገናል። ልክ እንደዚህ በቃ ጭቅጭቅ የሆነ ነገር ምናምን ኦፍኮርስ አድርገን እናውቃለን። ግን አይመጣውም። ለዛ ነው ራቅ ያልነው። እና ምንድን ነው ትላለህ ውይይቱ ላይ ብዙ የተነሱ ነገሮች አሉ። አይ ቲንክ ከዚህ በቀደም ካቶሊኮች ለምንድን ነው ውይይት ላይ የሚደበቁት? እኛ ሀገር ነው፣ እኛ ሀገር ሲጀመርም ትንሽ ናቸው ለዛ መሰለኝ እንጂ ውጭ ላይ ካቶሊኮች በጣም ነው የሚወያዩት። በጣም ይወያያሉ። ነጥብ ማስቆጠር የክርስቲያን ግብ አይደለም። ትክክል። የክርስቲያን ግቡ መሆን ያለበት ነጥብ ማስቆጠር አይደለም። ግቡ መሆን ያለበት ነፍስን መማረክ ነው። ኢቨን በዲቤት ውስጥ ራሱ ትህትናና ፍቅርን አሳይቱ ከዛን የሆነ እውቀትንም ደግሞ ይዞ ማለት ነው። በሆነ እውቀት ውስጥ የሆኑ ነፍሳትን ከማድረክ በቃ አለቀ፣ አንተ አሸናፊ ነህ እንጂ ዝም ብሎ እንደዚሁ አይመጣውም። ግን ችግሩ ምንድን ነው? እንደዛ ለማድረግ በምትሰራ ሰዓት ላይ ልስራ ብትል ደግሞ በቃ በዛው መልኩ የሆነ ስለማይሄዱ ብዙ ሰዎች ያው ትንሽ እንትን ይላል። ለአንዳንድ ሲምፕል ማይንድድ ሰዎች ድንገት የሆነ እንትን ሊል ስለሚችል አይ ነው ተውትና እሱ ተውትና ከዚህ ቀደም አንድ ውይይት አድርገው ነበር መሰለኝ ሁለቱም የሁለተኛቸው ነው አይ ቲንክ እና ሲመስለኝ በዛ ውይይት ላይ ቃሪ ብዙም ደስተኛ አልነበረም ይመስለኛል። እንግዲህ በሁለቱም ውይይት ላይ የተወሰነ የራሳችን ሪፍሌክሽን ብናስቀምጥ ጸዴ ነበር። ያን ያህል አስፈላጊ አይደለም መሰለኝ ዝም ብለን እንዘለለው በሚለው እንዘለለው እንጂ ሁለቱም ዲቤቶች ላይ የሆነ ሪፍሌክሽን ብንሰጥ ምናምን ግን ያን ያህል አስፈላጊ ላይ ስለሚችል ርዕሶቹ ላይ ግን
እንሄድባቸዋለን ሌላ ጊዜም እና በዛኛው ውይይት ላይ አይ ቲንክ ቃሌ የደበረው ይመስላል። ምክንያቱም እዚህኛው ዲቤት ላይ አመጣጡ የሆነ እንዴት ነው ብልትን ለማድረግ ምናምን እንደዛ ነው የሚመስለው እና አስቸጋሪ ነው በዚህ መልኩ ሲሆን መጽሐፍ ቅዱስ የላችሁም ተባልንበት። መጽሐፍ ቅዱስ የላችሁም አለ እንዴ ጭራሽ። እኔ አሁን እሱኛው አጠቃላይ ሲያደርጉ እኔ ወደ ራሴ ስራ ሄጄ ነበር ትላለህ። መጽሐፍ ቅዱስ የላችሁም የሚለው ይሄ በስመ አብ በጣም እኔ በጌታ በኢየሱስም በጣም 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 የጅል ሀሳብ ነው። አክሊል ዘ ቴዎሎጂያን ይላል። ሶይ እንዴት ነህ? እንዴት ቴዎሎጂ እኔ ባይዚ ተጠቃሽ ነኝ። እኔ እውነቱን ለመናገር ለቲክቶክ ጭቅጭቅ ኧረ ተጠቃሽ መሆን እችላለሁ። ጥቀሱኝ። አክሊል ይሄ ልክ እንትን በተባለ መጽሐፉ በዚህ ገጽ ላይ እንደሚባለው ማለት ነው በዚህ ዓመተ ምህረት በዚህ ቀን በሰራው ቪዲዮ በዚህኛው ደቂቃና በዚህኛው ሰከንድ ላይ ምናምን እያላችሁ ልጠቅሱኝ ትችላላችሁ ወንድሞቼ እና እህቶቼ። ለቲክቶክ ጭቅጭቅ ኖርም ነው ኦቶሪቲ ነኝ እንደውም ትላለህ እና ከባድ ነው እንዴ። ያልሰማው ምንድነው ብፁዕ አቡነ አኬ ምን አሁን ቅድም እኮ ሰምቼው ነበር በጌታ ስም ሄሎ አቀናብረው ፖስት አድርገዋል። አዎ እሱ ላይ አይቼው ነበረ። ምን ይችላል ዘሀገረ አቡነ አኬ ዘሀገረ ወግዳ እየመጣባቸው ነው እዳት እየመጣባቸው ነው እዳ አልቻልኩም። እኔ በጌታ በኢየሱስ እኔ ቸርች ፋዘር አይደለም ቲክቶክ ፋዘር ነኝ አሁን ለጊዜው። በቃ እያየን ነው ማለት አኬ የጴንጤ ቸርች ፋዘር እያሉ ቲክቶክ ፋዘር ነኝ። ፋዘሩ ጥሩ ነው እንዲወልድባችሁ ከተጠቀቀደንማ ደስ ይላል። ይሁን እንግዲህ እስቲ ከምንም ይሻላል ስላል ግን ያኛውን ግን ፎቶ ጋይስ ፕሊስ አጥፉት እሺ በጌታ ያኛውን ፎቶ ቀደም የታየውን ያኛውን ቪዲዮንም የለቀቃችሁ ካላችሁ ተውት። እንትን ይላል ትንሽ ሊደብር ይችላል። መጽሐፍ ቅዱስ አላችሁ እንዴት አለ ይላል ፕሮፌት ብዬ እንደን ፕሮፌትን ሂድባቸው መጽሐፍ ቅዱስ አላችሁ ይኛል እና መጽሐፍ ቅዱስ አላችሁ እንዲህ ያሉ ያደኩ እንደዛ ፕሮፌሰር ይላል ዘመንበረ ቲክቶዶኮስ ወእጨጌ ዘሀገረ ወግዳ እየመጣባቸው ነው እዳ እስዲ ትላለህ። ሊቀ ጳጳስ ዘቲክቶክ ወዘቴሌግራም ከቴሌግራም ላይ ማለን ሲጣራ ስለዚህ አንተ ቀደምት ጁሪስዲክሽን እኮ ቴሌግራም ነው። አንተ ክደህን ነው እንጂ ኦፍኮርስ እንዴ ቴሌግራም ነው። ስለዚህ እኔ ኢኩሜኒካል ፓትሪያርክ ነኝ እኔ እዚህ ምንድነው የቲክቶክ ብቻ አይደለም ማሰቡ የቴሌግራም ነኝ። ስለዚህ ጠቅላላ አድርገን ይዘውናል ብዙ ቦታዎችን ጁሪስዲክሽን ሰፍቷል። ከስር አሪዮ ድረንክ አኬ እያሉ ነው እና በመንፈስ ነው የሰከረው ልመልስልህ እንደዛ ብዬ አዩ ድራንክ አረ እንትን ስል ነው ያቺ ፕሮፌት ላይ ሙድ ሲይዝ ነው እና መጽሐፍ ቅዱስ አላችሁ እንዴ ሲል ፕሮፌት ትላለህ። አይ መጽሐፍ ቅዱስ በሚገባ አለን። ሲጀምር እኛ ብቻ ነው ያለን ምን ፕሮቴስታንቶች ሲጀምር መጽሐፍ ቅዱስ የቤተ ክርስቲያን ነው እኮ ይታወቃል። መጽሐፍ ቅዱስ አስቀድሞ የአይሁዳውያን ያው ብሉይ ኪዳን ብቻ ነበረ ህዝበ እስራኤል አይደለ ጋይስ ስም ውስጥ ያንዲችን መጽሐፍ ቅዱስ አስቀድሞ የአይሁዳውያን ማለት ብሉይ ኪዳን እያለ ጌታ ኢየሱስ ከመምጣቱ በፊት አይሁዳውያን ስል ህዝበ እስራኤልን ማለት ነው። ስለዛ የሆነ የእግዚአብሔር ህዝብ አለ ያ የእግዚአብሔር ህዝብ ደግሞ የእግዚአብሔር ቃል አደራ ተሰጥቶታል። ልክ ሮሜ ምዕራፍ 3 ቁጥር 1 ላይ እንደተነገረው ማለት ነው። እንግዲህ የአይሁዳዊ ብልጫው ምንድር ነው? በሁሉ ነገር ብዙ ነው። አስቀድሞ የእግዚአብሔር ቃል አደራ ተሰጣቸው እያለ እንደሚናገረው ማለት ነው።
ስለዛ የእግዚአብሔር ቃል በዛ ኮሙኒቲ ውስጥ ነበረ፣ በህዝብ እስራኤል ዘንድ መጽሐፍ ቅዱስ አለ። ያ መጽሐፍ ቅዱስ የአህዛብ መጽሐፍ አይደለም። ያ መጽሐፍ የአህዛብ መጽሐፍ ሳይሆን የእግዚአብሔር ህዝብ መጽሐፍ ነው፣ የእስራኤላውያን መጽሐፍ ነው። መጽሐፉ እንደ መጽሐፍነት ኦተሩ እግዚአብሔር እንደሆነ የእግዚአብሔር መጽሐፍ ቢባል ችግር ላይኖረው ይችላል፣ ትክክልም ነው። ግን የተሰጠው ደግሞ ለእስራኤላውያን ነው በሰዓቱ። ስለዚህም ያ መጽሐፍ የእስራኤላውያን ይባላል። የብሉይ ኪዳን መጽሐፍት ጌታችንና መድኃኒታችን ኢየሱስ ክርስቶስ መጣና ያንን ህዝብ አስቀጠለው። በነገራችን ላይ ህዝብ እስራኤል ያው ህዝብ ነው የቀጠለው እንጂ ዝም ብሎ ያንን ህዝብ አንደኛውን አጠፋፍቶ ሌላ አዲስ እስቲ ነገር አምጡ ምናምን አላለም። በዛው ህዝብ ላይ ነው የሚቀጥለው። የሐዲስ ኪዳኑ ህዝብ፣ በሐዲስ ኪዳንም የእግዚአብሔር ህዝብ አለ። የእግዚአብሔር ህዝብ ብሉይ ኪዳን ላይ ብቻ ነው እንዲህ ያለው ወይስ በሐዲስ ኪዳንም የእግዚአብሔር ህዝብ አለ? እውነተኛ እስራኤል አለ፣ በስውር የሆነ እስራኤል እንደሚለው ሮሜ መልእክቱ ላይ አሁንም ጳውሎስ እንደዚህ አይነት ህዝብ አለ። አሁንም እሷ ቤተክርስቲያን ናት፣ ክርስቲያኖች ነን አሁን። እና እንዴት ነው ያደረገው? እዛው አይሁዳውያን ማለት ነው በግንዱ ላይ ቅርንጫፍ እንደሆኑ እንደዛው ማለት ነው። በቃ በዛው እመኑና በዛው ይቀጥል። ከዛ በኋላ እናንተስ በፍጥረታችሁም ቅርንጫፎች ናችሁ ነው። አሁን የመጽሐፍ ቅዱስን ሀሳብ ካየነው በተለይ ሮሜውን ምዕራፍ 11ን ተመልከቱት። ሮሜ ምዕራፍ 11 ከፍጥረታቸው ቅርንጫፍ ለሆኑት ካላዘነላቸው ምናምን እያለ እንደሚናገረው ማለት ነው። ከፍጥረታችሁ ቅርንጫፍ ናችሁ። ስለዛ በዛው በቅርንጫፍነታችሁ እንድትቀጥሉ ግን በቅርንጫፍነታችሁ እንድትጸኑ ግን ግዴታ ጌታን እርሱም ክርስቶስ ኢየሱስን መቀበል አለባችሁ፣ በእርሱ ማመን አለባችሁ ተባሉ። አይ አናምንም ካሉ በቃ ይወጣሉ ከዛ ህዝብነት ነው። ስለዚ ያው ህዝብን ይቀጥሉ። የሚያምኑ ከሆነ በዛው በህዝብነታቸው ይቀጥላሉ። ከዛ በኋላ ከአህዛብም ደግሞ የሚያምኑ ካሉ በዛው ላይ መጥተው ደግሞ ይጨመራሉ። ስለዛ ይሄ ወደ ተሻለ ህዝብነት ተቀይሮ በዛው አደገ። እምቢ ያሉት ወድቀው ቀሩ። አሁን ላይ ያሉ አይሁዳውያን ወድቀው የቀሩ ናቸው፣ የእግዚአብሔር ህዝብ አይደሉም። አሁን ላይ ያሉ እስራኤላውያን የእግዚአብሔር ህዝብ ናቸው። አሁን ላይ እምቢ ያሉት ክርስቶስን እምቢ ካልክ የእግዚአብሔር ህዝብ አትሆንም። በሐዲስ ኪዳን የእግዚአብሔር ህዝብነት በልጁ በኢየሱስ በኩል ነው፣ አለቀ። በልጁ በኢየሱስ በኩል ነው የእግዚአብሔር ህዝብነት እንጂ ከክርስቶስ ውጪ ከልጁ ውጪ ህዝብነት የለም። ስለዛ ልጁ ኢየሱስን እምቢ ያሉ እስራኤላውያን ወደቁ። ልጁን እሺ ያሉ በልጁ ያመኑ በእግዚአብሔር ህዝብነት ቀጠሉ። ከአሕዛብም ወገን የሆኑ ከግሪክ ሰዎችም ከሌሎችም ማለት ነው በክርስቶስ ኢየሱስ እያመኑ የዚህ የእግዚአብሔር ህዝብ ውስጥ ተጨመሩ። አሁን ይህን ነገር የነገርኳችሁ ለምንድን ነው? ብሉይ ኪዳን ላይ ወይም ጌታ ኢየሱስ ሳይመጣ ፊት ወድቀው ቀርተዋል። እውነተኛ ህዝብ ግን በዛ በክርስቶስ በኩል የቀጠለ ነው። ከዛ በኋላ ህዝብ ደግሞ የሚቀጥለው በክርስቶስ በኩል ከሆነ የብሉይ ኪዳን መጽሐፍት ሳይቀሩ የሚቀጥሉት በቤተ ክርስቲያን በኩል ነው፣ አለቀ። ቤተ ክርስቲያን ከመጣች በኋላ የብሉይ ኪዳን መጽሐፍት ላይ ሳይቀር ባለስልጣኗ ቤተ ክርስቲያን እንጂ የሆነ ክርስቶስን እምቢ ብለው የወደቁ እንበሮና በትምህርት ጥቅስ ውስጥ እስራኤላውያን አይደሉም ወይም አይሁዳውያን አይደሉም። እውነተኛው ህዝብ ስለቀጠለ ማለት ነው። እሺ ይህንን ያዝ እናደርግና በሐዲስ ኪዳን ሌላ የሐዲስ ኪዳን የሆኑ መጽሐፍትም ደግሞ መጽሐፍ ጀመሩ። በዚሁ በኮሚኒቲ ውስጥ በዚሁ ማህበረሰብ ውስጥ ማለት ነው። ወንጌላት፣ መልእክታት ምናምን እና ራእይ መጨረሻ ላይ ተጽፏል። እንደዚሁ ሐዋርያት ሥራ አለ። በቃ እነዚህ ተጽፎ ደግሞ እናገኛለን። ስለዛ የብሉይ ኪዳን መጽሐፍት የሐዲስ ኪዳን መጽሐፍት የዚህ የኮሚኒቲው ነው። አሁን ይህ ህብረት በሐዲስ ኪዳን የብሉይ ኪዳን የሐዲስ ኪዳን መጽሐፍት በሐዲስ ኪዳኑ ኮሚኒቲ ማለት ማህበረሰብ ማለት ነው። እሺ ይሄ ቤተክርስቲያን ህብረቱ የእርሱ ነው እና የእርሱ ከሆነ በሐዲስ ኪዳን ውስጥ እውነተኛው ይህ ህብረት የክርስቶስ ህብረት የእግዚአብሔር ህዝብ የት ነው ያለው ነው እንዴ? ፕሮቴስታንት እውነተኛ የእግዚአብሔር ህዝብ ነው እንዴ? እውነተኛው የእግዚአብሔር ህዝብ ወይም ቤተክርስቲያን ማለት እኮ ከሐዋርያት ጀምሮ ሳይጠፋ የመጣ ህብረት ማለት ነው። የሆነ ሰዓት ላይ ብቅ ያለ ህብረት ካለ ያ ህብረት በቃ ያስጀማሪው ነው። ሉተራኖች ከሆኑ የሉተር ነው ያ ህብረት እንጂ የኢየሱስ አይደለም። በካልቪኒዝም ትምህርት የተዋጁ ሪፎርምድ ቸርቾች ከሆኑ በቃ ያ ህብረት የካልቪን እና የዝዊንግሊ ምናምን ነው፣ አለቀ እንጂ የክርስቶስ አይደለም። ህብረቱ እንደ ህብረትነት እኮ አይጠፋም። ስለማይጠፋ ግዴታ መመዘዝ አለበት። ከሐዋርያት ጀምሮ ወደኋላ ትሬስ ባክ ስታደርግ ወደኋላ ስትቆጥር ክርስቶስ ድረስ መሄድ አለበት። በሐዋርያት በኩል ህብረት ከየት ነው የመጣው? ድንገት ሉተር ይዞ በመጣው ብቅ ብዬ ነው ያለሁት
እነ ቻርልስ ፋራን የዛሬ 100 ዓመት ይዞት በመጡት ትምህርት ብቅ ብዬ የጀመርኩ ነኝ ወይስ ከሐዋርያት ጀምሮ የመጣው ህብረት ውስጥ ነው ያለሁት ብለህ እኮ መጠየቅ አለብህ። ስለዛ መጽሐፍ ቅዱስ የማን ነው ከተባለ ከሐዋርያት ጀምሮ የመጣው ማህበረሰብ ወይም የክርስቲያን ህብረት የእርሱ ነው፣ አለቀ። ስለዛ ፕሮቴስታንቶች መጽሐፍ ቅዱስ ከዚህ አንጻር የእነሱ አይደለም መጽሐፍ ቅዱስ እንጠቀምበታለን ብለው ወስደው በቃ ይሄ የራሳችን ነው ማለት መብታቸው ነው። እንግዲህ ያው ማንም አይከለክላቸውም ብለዋልም። ይሄ የእኛም መጽሐፍ ቅዱስ ነው ብለው እንግዲህ ብለዋል። ግን አይደለም፣ እውነቱን ለመናገር መጽሐፍ ቅዱስ ለእግዚአብሔር ህዝብ የተሰጠ ነው። መጽሐፍ ቅዱስ ራሱ የእግዚአብሔር ህዝብ መጽሐፍ ነው። ጳውሎስ ብድግ አድርጎ ለሮሜ ሰዎች ልክ ሲጽፍ በሮሜ ላለችው ቤተክርስቲያን ነው። ስለዛ ለቤተክርስቲያናችን የተጻፈው በሮሜ ለነበረችው ቤተክርስቲያናችን፣ በገላትያ ለነበረችው ቤተክርስቲያናችን እንጂ ዝም ብሎ መጽሐፍ ጻፍ አድርጎ የትኛውም ሰው ዝም ብሎ ምንም ይሁን ክርስቲያንም ይሁን እስላምም ይሁን ምንም ይሁን ኤኒዌይስ የትኛውም ሰው ዝም ብሎ ብድግ እያደረገ ብቻ ይሄ እኛም መጽሐፍ ነው እያለ ዝም ብሎ እንዲይዘው አይደለም የተጻፈው። ለአብያተ ክርስቲያናት ነው የተጻፉት። ሰው ቤተክርስቲያን እነዚህ መጽሐፍት ይዛ ሌሎች ሰዎችን ግን ታስተምራለች። ማን? ቤተክርስቲያን ነው የምታስተምረው። ቅዱሳት መጽሐፍትን ይዛ ቤተክርስቲያን ታስተምራለች፣ ታጠምቃለች። ከዛ ወደ ክርስቲያን ይጨመራሉ። እነዚህ ቅዱሳት መጽሐፍትም ደግሞ ይሰጣቸዋል ምናምን እንደዛ። እና መጽሐፍ ቅዱስ ያለን እኛ ነን። መጽሐፍ ቅዱስ ፕሮቴስታንቶች የላቸው፣ ለፕሮቴስታንቶች አልተሰጠም። አትሊስት ቅዱሳት መጽሐፍት የተሰጡት ለፕሮቴስታንቶች ሳይሆን ለቤተ ክርስቲያን የተሰጠው ነው። ለቤተ ክርስቲያን ነው። እንደዛ ነው። እና ይሄ መጽሐፍ ቅዱስ የላችሁም የሚለው ነገር ይሄ እንደዚህ የሚሉት ነገር በጣም ነው የሚያስቀው። እኔ አስቡት፣ አንድ ፕሮቴስታንት ተነስቶ ኦርቶዶክሳውያን መጽሐፍ ቅዱስ የላችሁም ሲል፣ ለምሳሌ ምንድነው የቀኑና ጉዳይ ላይ ቀኑና በቤተክርስቲያናችን ውስጥ ክሎዝድ አይደለም፣ ይታወቃል አይደል? ይህን ታውቃላችሁ ጋይስ? የመጽሐፍ ቅዱስ ቀኑና ኦፕን ነው። ኦፕን ነው ማለት ክፍት ነው ማለት ዝግ አይደለም ማለት የሆነ በቃ ከዚህ አይጨምርም አይቀነስምም ተብሎ የተዘጋለት አይደለም። የመጽሐፍ ቅዱስ ቀኑና ከዚህ ምንም አይነት ከነዚህ መጽሐፍት ውስጥ የሚቀነስ ነገርም የለውም የሚጨመር ነገርም የለውም ተብሎ የተዘጋ አይደለም። በካቶሊካውያኑ ዘንድ የፕሮቴስታንቲዝም እንቅስቃሴው ሲነሳ አካባቢ ላይ ያኔ ያደረጉት አንዳንድ ነገሮች ነበሩ። ያው ፕሮቴስታንቱ ተነስተው አይ እነዚህ መጽሐፍት አንቀበልም ማለት ሲጀምሩ የካቶሊክ ቤተክርስቲያን ተነስታ የሮም ማለት ነው አይ እነዚህ መጽሐፍትንም ብላ የሆነ እንዴት ነው ክሎዝድ ነው ማለት ይቻላል ወይስ ሃፍ ክሎዝድ ነገር እንበለው፣ አትሊስት መቀነስ አትችልም። አሁን በካቶሊካውያኑ ዘንድ ምንድነው መቀነስ አሁን ካሉት የቀኑና ጭራሽ አይቀነስም። መቀነስ እንዳይቻል ዘግተዋለች። መጨመር ላይ ግን ስቲል ኦፕን ነው መሰለኝ እኔ እስከማውቀው ማለት ነው። ወደ እኛ ቤተክርስቲያን ስትመጡ ግን ወደ ኢትዮጵያ ብቻ አይደለም ወደ የትኛውም የኦርቶዶክስ ቤተክርስቲያን እኔ እስከማውቀው ኦፕን ነው። ይሄ መጨመር መቀነስ ምናምን የሚባል ላይ ምንም ነገር እንደዚህ ከዚህ ላይ ምንም የሚጎድል ነገር የለውም፣ የሚጨመርለት ምናምን የለም። እንደዚህ አይነት ነገሮች የመጽሐፍት ጉዳይ ላይ ይሄኛው ሊቀነስ ይችላል፣ ይሄኛው ሊጨመር ይችላል ምናምን የሚሉ ጉዳዮች ላይ እንደዚህ እንደዚህ የሚባል ነገር የለም ምናምን ተብሎ ዝግት ያለ ነገር አይደለም። እንደዚህ አይነት ነገር በአይሁዳውያንም ዘንድ አይታወቅም። ይሄ ክሎዝድ የሆነ ካነን በአይሁዳውያንም ዘንድ አይታወቅም፣ በጥንተ ክርስቲያንም አይታወቅም። እኔ አሁን ከሆነ ጊዜያት ወደዚህ ነው እንደዚህ አይነት ነገር መሰማት የጀመረው እና የቅዱሳት መጽሐፍትን የምንመለከትበት መንገድ ራሱ በነገራችን ላይ በጣም እንትን ማለት አለብን። ምንድነው በጣም መጠንቀቅና ማየት አለብን። ግን የጨመረ የሚቀነሰ ይላል አይደል? አዎ ኩስ ይላል። እሱ ምንድነው ራእይ ላይ ያለውን ከሆነ ራእይ መጽሐፍ ላይ ማለት ነው። ራእይ መጽሐፍ ላይ ከተጻፈው መቀነስም መጨመርም አትችልም። እሱን ትክክል ነው እና እንደዛ ነው አይቻልም። አዎ እንጂ የመጽሐፍት ቀኑና ጉዳይ አይደለም እዛ ላይ እየተወራ ያለው። የመጽሐፍት ቀኑና ጉዳይማ ምን ኢቭን ከዛ በኋላ እኮ ነው ዮሐንስ ወንጌል ራሱ የተጻፈው ጨመረበታ። ታዲያ አሁን ዮሐንስ እንደዛ ካለ በኋላ ነው እንግዲህ የመጨረሻው መጽሐፍ ዮሐንስ ወንጌል ነው የሚባለው። ስለዛ እሱ ራሱ ጨመረ ያስብላል። ራሱን በራሱ እርግማን ውስጥ አለ ልትል ነው እንዴ? እንደዛ አይደለም። ራእይ መጽሐፍ ራሱን የራእይ መጽሐፍን የሚመለከት ነው። አይሁድ ክሎዝድ አይደለም አላለም። ምን ካነናቸው ክሎዝድ ነው ነው እና ገባ ከፈለክ አሳያለሁ። የአይሁዳውያን ካነን ክሎዝድ እንዳልሆነ ማለት ነው። በጣም በሚገባ ነው ማሳይ። ከራስህ ከፕሮቴስታንትም ከራሳቸው ከአይሁዳውያን ማስረጃ ከዴድ ሲ ስክሮልስ ምናምን እያደረኩኝ አሰክራለሁ ትላለህ። አቄን ግን አይሁዳውያን እንደዚህ ሲጀመር ካነን ምናምን የሚባል ነገር ብዙም ነገር እንትን የለም። እንደዚህ ብዙም እንደዚህ አይነት ነገር ላይ ብዙም የሉበትም እነሱ
ኤኒዌይስ ተውትና እሱን የተለያየ አካባቢ ላይ ያሉ አይሁዳውያን የተለያየ የመጽሐፍ ቁጥር ሳይቀር ሊኖራቸው ይችላል። ኤሴዎች በዛ ያለ የመጽሐፍ ቅዱስ ቁጥር ሊኖራቸው ይችላል። ማለት ጥንት ላይ አይሁዳውያን በተለይ ክርስቶስ በመጣበት ጊዜ አካባቢ ላይ ሶስት ኮሚኒቲዎች ነበሩ በዋናነት ማለት ነው። ሶስት ከዛን አራተኛ መጨመር እንችላለን። ሶስቱ እንግዲህ ጆሴፈስም የሚጠቅሳቸው እነዚህ ፈሪሳውያኑ አሉ፣ ከዛ ደግሞ ሰዱቃውያኑ አሉ፣ ከዛ ደግሞ ኤሴዎች አሉ። ኤሴ የሚባሉ አሉ እንደዚህ ኬቭ ውስጥ ምናምን የሚኖሩ በጣም አናኗራቸው የቅድስና አይነት የሆነ እንደውም አንዳንድ ሰዎች እንደሚሉትም ያው ክርስቶስ በስጋ ሲመጣ እንደ አንድ አይሁዳዊ ስለመጣ ነው አይደል? ክርስቶስ በስጋ ሲመጣ ከአይሁዳዊ ቤተሰብ እንደ አንድ አይሁዳዊ ሕግን እየፈጸመ ነው የመጣው። ከዚህ ነው ከኤሴ ወገን የመጣ ነው የሚሉ አንዳንድ ሰዎች አሉ። አናኗራቸው እነሱ በጣም በቃ የክርስቲያኖችን የሚመስል ነገር አሉ። ለማንኛውም ግን ያም ሆነ እነዚህ አሉ አይደል? አሁን ለምሳሌ የአይሁድ ማህበረሰብ፣ ሌላው ግን ማህበረሰብ ለምሳሌ ዲያስፖራው ደግሞ አለ ማለት ከዚህ ከፓለስቲን ወይም ከፍልስጤም ውጭ ሆኖ የሚኖር ኢትዮጵያ ውስጥም አለ። ለምሳሌ ምንድነው ኢትዮጵያ ውስጥ ያሉት አሁን ወደዚህ ወደ ጎንደር ምናምን አካባቢ ቤተ እስራኤላውያን ማለት ነው። እሱ አይሁዳውያን ናቸው። ቤተ እስራኤላውያን ተብሎ ጥንትም ነበሩ እና እነዚህ ሁሉ ምንድነው የመጽሐፍ ቁጥራቸው ይለያያል። ሰዱቃውያን ከፈሪሳውያን ምንድነው ፈሪሳውያኑ እንግዲህ ብዙዎቹ እንደሚሉት ያን በደንብ የሚያስረግጥ ነገር እኔ ባላቅም አትሊስት በፊት ላይ ማለት ነው። በኋላ ላይ እያደገ ሄዷል። በራበኒክ ጁዳይዝም ምናምን በተለይ እነዚህ አሁን ላይ ያሉ 39 መጽሐፍት ወይም በታናክ እንቁጠረው ካልን 24 በእነሱ አቆጣጠር ማለት ነው የብሉይ ኪዳን መጽሐፍት አሉ እና ሰዱቃውያኑ ከነሱ አነስ ያለ መጽሐፍ እንደያዙ ምናምን ጄሮም ኦር አርጌንስ ከሁለቱ አንዱ ካልተሳሳትኩ፣ እሺ የሰዱቃውያኑ ዝቅ ያለ ቁጥር እንደሚቀበሉ ይናገራሉ። ግን ኢቨን በቀኑና ደረጃ ዝቅ ያለ አይደለም ቢሉ ራሱ እንደነ ኤፍኤፍ ብሩስ እንደሚናገሩት አትሊስት ግን አሁን ለነቢያት መጽሐፍት ያላቸው ቦታ ዝቅተኛ ነበር። እንደ ሕግ መጽሐፍት ያን ያህል ጠንከር አድርጎ አያያቸውም ነበረ ሰዱቃውያኑ እና የመጽሐፍት ላይ ኤንዌይስ በአይሁድ ማህበረሰብ መካከል ራሱ ወጥ የሆነ ነገር የለም። በአይሁድ ማህበረሰብ ኤሴዎች ጋር ስትሄዱ ደግሞ እነዚህ በጣም ደስ የሚል አኗኗር ያላቸው ሰዎች ጋር ስትሄዱ እሱ የአይሁድ ማህበረሰብ ደግሞ ማለት ክርስቶስ አሁን ፈሪሳውያንን ሲተች ታያላችሁ፣ ሰዱቃውያንን ሲተች ታያላችሁ በየቦታው። ኤሴዎችን ሲተች አይታችሁ ታጣቁም። በነገራችን ላይ ኤሴዎች ሲተቹ አይተን አናቅም እና ኤሴዎች ጋር ያለው የመጽሐፍ ቅዱስ ብዛት ግን ከፍ ያለ ነው። ኮሄን ሻይ የተባለ አንድ የአይሁድ ራባይ ነው ፍሮም ደ ሚሽና ቱ ደ መካቢስ የተሰኘ መጽሐፍ አሉ እና በዛ መጽሐፉ ላይ እንደሚያስቀምጠው ኤሴዎች እና ዲያስፖራዎቹ ከፍ ያለ የመጽሐፍ ቁጥር ነው ያላቸው ብሎ ይናገራል። እና የኤሴዎችን የመጽሐፍ ብዛት ለማወቅ ከፈለጋችሁ ለምሳሌ የሙት ባህር ጥቅሎችን ማየት ተገቢ ነው። ማለት የሙት ባህር ጥቅል ምናምን ሲባል ታውቃላችሁ አይደለ? ዴድ ሲ ስክሮልስ ማለት ነው። እዚህ አሁን 1940ዎች ውስጥ የተገኘው ግኝት እሱ እዛ የተገኘው የዋሻ ውስጥ ምናምን የኤሴዎች ላይብራሪ ነው የሚባለው። የኤሴዎች ይጠቀሙበት የነበረ እንደሆነ ነው የሚታወቀው። እና እዛ ውስጥ አሁን የተገኙ የተለያዩ ጥቅል መጽሐፍቶች ውስጥ በጣም ብዙ ቅዱሳት መጽሐፍ ተገኝተዋል። እና ከዛ ውስጥ አይሁዳውያኑ እንደ መጽሐፍ ቅዱስ ከሚቀበሏቸው ውስጥ ማለት ነው በጣም እንደ መጽሐፍ ቅዱስ ትሪት ከሚያደርጓቸው መጽሐፍት መካከል በጣም በርካታዎች አሉ። እንደዚህ አሁን በተለምዶ ዲዩትሮ ካኖኒክል ተብሎ የሚታወቁ መጽሐፍት እንዲሁም ደግሞ ምንድነው ይሄ በውጭ ተቀባይነት የሌላቸው እኛ ሀገር ግን ተቀባይነት ያላቸው ልክ እንደነ መጽሐፈ ሄኖክና እንደነ መጽሐፈ ኩፋሌ ለምሳሌ በጣም በሚያስገርም ደረጃ ማለት በሚያስገርም መልኩ ማለት ነው። አሁን የመጽሐፈ ሄኖክና መጽሐፈ ኩፋሌ እነ ማርቲን አቤግ ፕሮቴስታንት ነው ማርቲን አቤግ ባዘጋጁት የዴድ ሲ ስክሮልስ የእንግሊዝኛ ትርጉም መጽሐፍ ቅዱስ ላይ እዛ ላይ አስቀምጠውታል። ለምሳሌ መጽሐፈ ሄኖክንና የጆቤሌስን ወይም መጽሐፈ ኩፋሌን አይሁዳውያን እንደ ኦቶሪቲ ይጠቀሙት ነበር፣ እንደ መጽሐፍ ቅዱስ አይነት አድርገው እንደሚጠቀሙት የሚያሳይ ነገር ነው ያለው ብሎ አስቀምጧል። ለምሳሌ የራሳቸው የዴድ ሲ ስክሮልስ ስኮላሮች ማለት ነው። ይሄ አሁን ዝም ብዬ ስጠቅስላችሁ ዝም ብሎ ተራሱ አይደለም እየጠቀስኩላችሁ ያሉት። በነገራችን ላይ የሙት ባህር ጥቅል ስኮላር ነው። ስኮላርነቱ እዛ ኤሪያ ላይ ነው። የሙት ባህር ጥቅሎች ላይ ነው ስኮላርነቱ። እነ ማርቲን አቤግ ምናምን ማለት ነው። ኦኬ ፕሮቴስታንት ቢሆንም ማለት ነው። እና ሰው አሁን እነሱ እንደሚናገሩት ከሆነ በአይሁዳውያን ዘንድም ይሄ ነገር እንደዛ ከሆነ ዘንድ ከአይሁዳውያን ነው የመጣው የብሉይ ኪዳን መጽሐፍት። ስለዛ እንደዛ ሊሆን ይችላል። ግን
አንዳንዴ ምንድነው በምንድነው ቤተክርስቲያን ሲቀጥ ይሁን ለይሄን መጽሐፍ ሄኖክ ምናምን እነ ማን ነው ስሙነ ተርቱሊያን ምናምን ዲፌንድ አድርገውለታል። በእርግጥም መጽሐፍ ሄኖክ ትክክለኛ መጽሐፍ ነው ተብሎ ማለት ነው። ከዛ በኋላ ግን ወደ 5ኛው ክፍለ ዘመን ላይ ወደ 4ኛው ክፍለ ዘመን ላይ ስታዩ ደግሞ መጽሐፍ ሄኖክን የተወሰነ ዞር የሚያደርጉም ደግሞ ሰዎች ደግሞ ታገኛላችሁ አባቶች። ስለዛ ምንድነው ቤተክርስቲያን በደንብ ታሪኩን ታያለች፣ ታጠናለች ያለውን ነገር ስለመጽሐፉ ምናምን እንዴት ነው በትውፊት ውስጥ የመጣው ምናምን የሚለውን ታይና ከዛ በኋላ ምን ታደርጋለች መሰላችሁ? ለምሳሌ መጽሐፍ ሄኖክ ከሆነ መጽሐፍ ሄኖክ ለምሳሌ በቃ መጽሐፍ ቅዱስ መሆኑ ከተረጋገጠ መጽሐፍ ሄኖክ አክቹአሊ ተጠቅሷል በእንትን ማለት ነው በይሁዳ እና አሁን ላይ ያለውን መጽሐፍ ግን እና መጽሐፍ ሄኖክ በነገራችን ላይ እንደምታውቁት ጠፍቶ ነበረ ከሌላው ዓለም ላይ ምናምን እኛ ሀገር ነው ፕሪዘርቭድ ሆኖ የቆየው። በኋላ ላይ አሁን ቅድም ያልኳቸው የ1940ዎቹ ላይ የሆነ ግኝት ምንድነው የሆነ የተገኘ ነገር አለ ብያችሁ የለ የሙት ባህር ጥቅሎቹ ምናምን እዛ ውስጥ ግን ስክሮሎች ተገኝተዋል የመጽሐፍ ሄኖክ ማለት ነው። እና የመጽሐፍ ሄኖክ ስክሮሎች ጥቅሎች ተገኝተው ከዛ በፊት መጽሐፍ ሄኖክ በሚል እኛ ሀገር ብቻ ነው ሌላ ሀገር መጽሐፍ ሄኖክ ብለው የሚይዙት መጽሐፍ ነበረ። ከኛ ግን የሚለይ ነው። የኛ ይለያል ከነሱ የተለያየ ሆነ። ከዛን ይሄኛው የሙት ባህር ጥቅሉ ግን ተገልጦ ሲታይ ሲያጠኑት ከኢትዮፒክ ሄኖኩ ጋር ይመሳሰላል ተብሏል ሳይሆን የስ ይመሳሰላል። ሁሉም ነው የሚለው ይሄንን እዛውና ማርቲን አቤግም ያስቀምጡታልና ሰው የኢትዮጵያዊ ሄኖክ ከተገኘው ከጥንት ላይ አስቡት። በነገራችን ላይ የተገኙት እነዚህ ጥቅሎች የመች ጥቅሎች መሰላችሁ? ከ500 ዓመት በፊት የነበሩ ጥቅሎች እንዳይመስላችሁ። ከ1000 ዓመት በፊትም አይደለም፣ ከ2000 ዓመት በፊት የነበሩ ጥቅሎች ናቸው። ከ2000 ዓመት በፊት የነበሩ ተገኝተው ነው ጥቅል ሆኖ አስቡት። በጌታ በኢየሱስም ከ2000 ዓመት በፊት የነበረ ጥቅል እስማ መገኘቱ ራሱ ደስ ይላል። እና በጣም በርካታ ቅዱሳት መጽሐፍ ተገኝተው ኬቭ ውስጥ አገኘቱን ታውቃላችሁ አይደል? አንዱ እረኛ ነው አሉና ወደ ኩምራን ኬቭ ነው የሚባለው እንደዛ ነገር ፍየል ይዞ እየጠበቀ ፍየሏ የሆነ ዋሻ ውስጥ ተገባበታለች ማለት ነው። አሁን 1940ዎቹ አካባቢ የተፈጠረው ነገር ነው ነገራችሁ እና እሺ ምንድነው ፍየል እየጠበቀ አንድ እረኛ ፍየሏ ትገባለች ወደ ዋሻ ውስጥ እና ፍየሏን ለማስወጣት ድንጋይ ይወረውራል ማለት ነው። ድንጋይ ሲወረውር ድንጋይ ሲወረውር የሆነ የሚሰበር የሸክላ አይነት ነገር ይሰማል። የሚሰበር በድንጋዩ ማለት ነው። እሷ ለፍየሏን እያሰበ ነው። ከዛ በኋላ ወደ ውስጥ ሲገባ የተሰበረው እዛ ሸክላ ነገር ይሄ እንትን ውስጥ እዛው ዋሻ ውስጥ ገብቶ ማለት ነው ጥቅሎች ነው ያሉት እና ውስጣቸው መጽሐፍት ነው። ከዛን አገኘው ብሎ ልጁ ከወጥቶ ገበያ ላይ እንደ ማንኛውም ነገር ይሸጡታል ማለት ነው። ከዛ በኋላ በዛ ተብሎ ነው ሪሰርቸሮች እጅ ገብቶ ከዛ በኋላ ወዲያውኑ ኬቮቹ ዋሻዎቹ መጠናት ጀመሩ። ሲጠኑ የሀገር ጥቅል የተገኘው ጥቅሎቹ ሲጠኑ ደግሞ በጣም ብዙ ቅዱሳት መጽሐፍት አሉ በዕብራይስጥ በግሪክ ምናምን የተጻፉ እና ዴት የሚያደርጉት ከ2000 ዓመት በላይ የቆዩ ጥቅሎች ምናምን ጥንት ላይ ተጽፎ በኤሲዎች በአይሁዳውያን የተጻፉ ምናምን የሚመሩባቸው መጽሐፍት ነው። ሌሎች ከቅዱሳት መጽሐፍት ውጭ የሆኑ መጽሐፍትም ነበሩ። በእርግጥ እነሱ እንደዛ ነው ባይዚ። ከዛ ውስጥ እንግዲህ ካልተሳሳትኩኝ እነ መጽሐፈ ሲራክም ይኖራሉ። እነ መጽሐፈ ሄኖክ በጣም በርካታ ነው ያውም የተገኙት ኮፒዎች። እነዚህ እነ ሄኖክ ምናምን ጅብሊስ ከአንዳንድ ኖርማል አሁን ፕሮቶካኖኒካል ተብሎ ከሚታወቁ ከኖርማል ቅዱሳት መጽሐፍ ዝርዝር ውስጥ ካሉት ውስጥ በላይ ነው የተገኙት ኮፒዎቻቸው። እና ለምን አላሳያችሁም አንዴ ምን እንዳለ እና ምን ነው ሀገር ነው ይሄ የነበረው ሀገሩ የት ነበር? ወደዚህ ወደ ሩቅ ምስራቅ ነገር ውስጥ ቆይ ሩቅ ምስራቅ ነው ኤግዛክትሊ። ቆይ እንትኑን እዚህ ቆይ አወጣልሃለሁ። ሩቅ ምስራቅ ነው የሚባለው። አንዴ ኮምፒውተር ልክፈት፣ መጽሐፉ ልክፈትላችሁ እና ደበደቡ ይል እንዴ ነን ኪቦርድ ቦገሚ ዘፈኑ መጣልኝ ትላለህ።
ማርቲን አቤግ እሺ ኦኬ አንዴ ይቅርታ መስማ ስንት ጊዜ እነዚህ ነገሮች ይሄ ካነል ላይ ምናምን ድሮ ነበረ ምናነበውና የትኛው ፎልደር ውስጥ እንዳስቀመጥኩት ራሱ ባጣስ እሺ ቆይ ካነን ቢብሊካል ካነን አገኘሁት በዴድ ሲ ስክሮልስ እሺ ይሄ ማለት ነው የነ ማርቲን አቤግ እንዴ ቡክ ኦፍ ኢኖክ ላውጣላችሁ ወይም ጆቤልስን ምን እንደሚሉ ማርቲን አቤግ እንዳልኳችሁ ነው። ይሄ የሙት ባህር ጥቅሎች እንትን ነው ምንድነው ስኮላር ነው። ይሄ the dead sea scrolls ባይብል የሙት ባህር ጥቅሎቹ ጋር እነዛ ጥቅሎች የቅዱሳት መጽሐፍቱ ተሰብስበው የተዘጋጀ መጽሐፍ ቅዱስ ማለት ነው። ኤኒዌይስ ተርጉሞ ያው አንዳንዶቹ ፍራግመንት ናቸው። ሙሉ በሙሉ ሁሉንም ነገር አይይዘውም፣ ግን ያው እንደዛ ነገር ይኸውላችሁ ፈርስት ኢኖክ ይልና እንዲህ ይላል of all the non-biblical books ያው በእነሱ ቅዱሳት መጽሐፍት ውስጥ ስለሌሉ መጽሐፍ ቅዱስ ላይ ከሌሉት ውስጥ እንደማለት ነው። በነገራችን ላይ non-biblical ነው የገለጸው፣ ምክንያቱም በእነሱ በፕሮቴስታንቶቹም በካቶሊኮቹም በሁሉም ዘንድ መጽሐፍ ሄኖክ እንደ መጽሐፍ ቅዱስ አይቆጠርም። ግን it was found in the caves adjacent to the Dead Sea ሙት ባህር አካባቢ ባሉ ኬቮች ውስጥ የሙት ባህር ማለት አሁን እንዳልኩ ሩቅ ምስራቅ። ቆይ አንዴ ሩቅ ምስራቅ ማለት ምንድነው? አንተ ሩቅ ምስራቅ ማለት ይሄ ጃፓን ምናምን ያለበት ነው እንዴ? እንደዛ እኮ ፋሪስት አይደለም። ምን ሊሰሩ አይደለም እሱ ፋሪስት ሳይሆን ሚድል ኢስት። ምንድነው ሚድል ኢስት? ሚድል ኢስት እስራኤል ምናምን በአማርኛ አኩሳ በአማርኛ መካከለኛው ምስራቅ ሁሉም ፈስ ቅዱስ ፋሪስት ነው እንዴ? ሩቅ ምስራቅ ሳይሆን ያው ሚድል ኢስት አካባቢ እዛ ማለት ነው። ይሄ እስራኤልና ዙሪያው ምናምን እንደዛ ፓለስቲን ምናምን እዛ አካባቢ ማለት ነው። እሺ የሙት ባህር ያለው ማለት እሺ the one that offers the most promise of having been the one that offers ከነዚህ መጽሐፍት ውስጥ ማለት ነው the most promise of having been considered authoritative to the Jewish community is to the Jewish community in Qumran is First Enoch. The one that offers the most promise of having been considered authoritative እንደሆነ ማለት ባለስልጣን አድርገው ከሚቀበሉት ተብሎ ማለት እሱን ከሚያሳዩት ውስጥ ማለት በጣም ትልቁን ቦታ የሚይዘው በዚህ በቁምራን ኮሚኒቲ ውስጥ በአይሁዳውያን በቁምራን በሚገኙ የአይሁዳውያን ኮሚኒቲ ኤሴዎች ናቸው። ማን አለ መጽሐፍ ሄኖክ
that some have considered this writing to be God's word is without question. that ይለና ተመልከቱ guys. Some have considered this writing ይህንን ጽሁፍ ማለት ነው መጽሐፈ ሄኖክን to be God's word የእግዚአብሔር ቃል ነው ብለው ማየታቸው is without question ምን ከጥያቄ ራሱ ውጭ ነው። በቃ እንደዛ ብሎ መቀበላቸው የኢትዮጵያ ክርስቲያን አይደለችም። ኢቨን በነተርቱሊያን ሰዓት ማለትም አይደለም። ከዛ በፊት ራሳቸው የአይሁዳውያን ኩን ራሳቸው አይሁዳውያን የእግዚአብሔር ቃል ብለው መያዛቸው ምንም ኢቨን ከጥያቄ ራሱ ውጭ ነው። It was quoted by the writer of the New Testament book Jude. Yeah, it was quoted by the writer of the New Testament book Jude. ከቁጥር 14 እስከ 15 ያው አንዲት ምዕራፍ ነው ያለችው። ፈርስት ሄኖክ ቻፕተር 1 ቨርስ 9ን ጠቅሷል ብሎ ያስቀምጣል። በሐዲስ ኪዳንም ተጠቅሷል መጽሐፉ ነው እያለን ያለው። ወይ ስምሪ ይሄ የነ ማርቲን አቤግ መጽሐፍ ነው የዴድ ሲ ስክሮልስ የሙት ባህር ጠቅሎች መጽሐፍ ቅዱስ የሚል ነው። ዴድ ሲ ስክሮልስ ባይብል ይሰኛል። ወደ እንግሊዘኛ ተርጉሞት ማለት ነው እነ ማርቲን አቤግ ሄዘ ፕሮቴስታንት ስኮላር እና ስኮላርነቱ እንዳልኳችሁ ምን ላይ ነው? የሙት ባህር ጠቅሎች ላይ ነው። የሙት ባህር ጠቅሎች ላይ ስኮላር ነው። ስለዚህ ይሄ አፒል ቱ ኦቶሪቲ ፋላሲ እየተሰራ አይደለም። ሰውየው ተጠቃሽ ነው እዚህ ጉዳይ ላይ and has been held in high regard by Ethiopian Christians ብሎ ራሱ ሰውየው የሚያስቀምጡታል። እነሱ ራሳቸው የሱ ብቻውን አይደለም አክቹአሊ የህብረት ስራ ነው ይሰራ በዋናነት እሱ ተጠቃሽ ስለሆነ ነው። እሺ ይሄ ስለ መጽሐፈ ሄኖክ ሲናገር ምን አለ? and has been held in high regard by Ethiopian Christians በኢትዮጵያ ክርስቲያኖች እንደው ትልቅ ቦታ ተሰጥቶ ተይዞ ኖረዋል ብሎ ያስቀምጣል። አንዴ ቆይ ይሄንን አንዴ ያዙትና እሺ አንዴ እዚህ ላይ በነገራችን ላይ መጽሐፈ ሄኖክ ላይ ያ አንዳንድ ነገሮችን ያስቀምጣሉ ምናምን ከቴክስቱ ላይ ከጽሁፉ ላይ ታዘቡትን ነገር the caves at Qumran have produced 20 manuscripts of Enoch as many as the books of Genesis የተገኘው መጽሐፈ ሄኖክ የተገኘው የቁጥር ብዛት ማለት ነው ኮፒው ዘፍጥረት የተገኘውን ያህል እኩል ነው። ከዘፍጥረት እኩል ነው የተገኘው ራሱ all of them in Aramaic በአረማይክ ቋንቋ ተጽፎ የተገኘ ነው መጽሐፈ ሄኖክ በአረማይክ ቋንቋ። እሺ although the early history of the book is still unknown እንግዲህ ከ400 ዓመት ጌታ ኢየሱስ ከመምጣቱ ከልደተ ክርስቶስ ከ400 ዓመት በፊት ያነቀ እንዴ ያሳያችሁ አይደል? written in about 400 BC ይልና question mark አለው። ያው እንደዛ ተብሎ ይገመታል ነው እንጂ አይታወቅም። ስቲል although the early history of the book is still unknown አሁን ድረስ መቼ እንደተጻፈ አይታወቅም። ያው ቢያንስ ግን ከክርስቶስ ልደት 400 ዓመት በፊት ጀምሮ ግን ሊኖር እንደሚችል ግን እየተገመተ ነው። The debate about the original language Greek, Hebrew, Aramaic seems now to have been answered in favor of the latter. እሺ ይሄ የተጻፈው ይሄ መጽሐፈ ሄኖክ መጀመሪያ ጊዜ የተጻፈው በምን ቋንቋ ነው? በግሪክ ነው? በዕብራይስጥ ነው? በአረማይክ ነው የሚለው ግን አሁን ላይ እንደው መልስ ያገኘ ይመስላል። በምን ተብሎ? በአረማይክ። ሁሉም በአረማይክ ስለሆነ የተገኘው ኮፒው ማለት ነው የመጽሐፈ ሄኖክ። another mystery that the scrolls have only clouded she concerns the origin of the important infrequent 88 times she New Testament title for Jesus son of man ይሄ ስለ ክርስቶስ ኢየሱስ በጣም ያለበት መጽሐፍ ነው። የሰው ልጅ እያለ 88 ቦታ ነው ያለው ይለናል። እና እሺ ምናልባት እንግዲህ አይሁዳውያን ለዚህ የኛ መጽሐፍ አይደለም አስወግዱልን ብለው ይሆንን ትላለህ እንጂ ሊሆን ይችላል ዩኒቨር ነው ባይዘይ አንዳንዴ በጥንታዊና ቤተክርስቲያናት በውጮቹ አለመኖሩ በራሱ ከመጽሐፍ ቅዱስነት ያጎሩላል ማለት አይደለም። ግን ያው ቤተክርስቲያናችን ምናልባት ለምሳሌ መጽሐፈ ሄኖክን ይዛ ማለት ነው። ያው መጽሐፈ ሄኖክ እንዳልኳችሁ ኢቭን በአይሁዳውያን ዘንድ ራሱ እንደዚህ አይነት ቦታ ነበረው። ግን ለምሳሌ ቤተክርስቲያናችን እሺ እንትን እንዳሳያችሁ
እንዳልኳችሁ አይ ነው መጽሐፈ ሄኖክ እንደው ትልቅ ቦታ የሚሰጠው መጽሐፍ ነው ብትል ለምሳሌ ቤተክርስቲያን እንጂ ምንድነው ከሌሎቹ ጋር የቀኑና መጽሐፍ ብዬ የማስቀምጠው አይደለም ብትል ወይም ደግሞ ተበል ያልኩኝ አይደለም በነገራችን ላይ ጋይስ እንደዚህ ብትል ለምሳሌ መብቷ ነው ይሄ የሷ ስልጣን ነው እንጂ የኛ ስልጣን አይደለም መብቷ ነው ስልም ደግሞ መጽሐፍ ቅዱስ ያልሆነውን እንደፈለገች መጽሐፍ ቅዱስ ማለት ትችላለች ማለት አይደለም መጽሐፍ ቅዱስ የሆነውን ደግሞ አይደለም ማለት ትችላለች ማለት አይደለም ግን ተጸልዮበት ምናምን በጉባኤ ይሄ ነገር ሊወሰን ይችላል ለምሳሌ መጽሐፍ ሄኖክ መጽሐፍ ቅዱስ ነው ግን ዶክትሪናል ነገሮች ግን አይመሰረቱበትም ልትል ትችላለች ለምሳሌ እንደዚህ አይነት አካሄዶች ጥንት ላይም ስለነበረ ማለት ነው ጥንት ቤተክርስቲያን ላይ እንደዚህ አይነት ነገሮች ነበሩ እንዴ ግን እኮ መጽሐፈ ሄኖክ በ13ኛው ክፍለ ዘመን አካባቢ ራሱ የነበረ ሌክስ ኦፍ ላይ እኮ ኮት ሲደረግ አይቻለሁ። ለምሳሌ አቡ አልፈረጅ ኤክለሲያስቲካል ሂስትሪ የሚለው መጽሐፉ ላይ ከመጽሐፈ ሄኖክ ኮት ሲያደርግ አይቻለሁ። which is የሆነ አረማይክ ተናጋሪ ነው ያ ሰው እና የሆነ የሚታወቅና የሆነ ኦቶሪቴቲቭሊ ምናምን ነገር እንዳለው የሚያሳይ ነው። እርሊ ቸርች ላይ ብቻ የቀረ ነገር አይደለም ለማለት ነው። 13ኛው ክፍለ ዘመን ላይ በጣም የሚገርም ስለዛ የሆነ ከሆነ ክፍለ ዘመን ወደዚህ ነው ማለት ነው ሙሉ በሙሉ የጠፋው። አክቹሊ ያው አብያተ ክርስቲያናቱ ሁሉ በቅዱሳት መጻሕፍት ዝርዝራቸው ውስጥ ስለማያስገቡት የሆነ ቦታ ተሰውሮ ካልተቀመጠ በስተቀር የሆነ ላይብራሪዎች ውስጥ ወይ የሆነ ነገሮች ውስጥ ምናምን ያናል በስፋት ላታገኙ ትችላለህ። እንግዲህ 4ኛው ክፍለ ዘመን 5ኛው ክፍለ ዘመን ምናምን ላይ የነበሩ የተለያዩ እንግዲህ የቤተክርስቲያን የቀኑና ዝርዝሮች ምናምን ስታይ እነዛ ውስጥም ስለማይገኝ ማለት ነው። አንዳንዶች የተወሰነ መቃወም የሚመስል ነገርም ስለጻፉበት እስቲ ወይ ኦኬ ይሁንና ጁቢሊስ ጻፈ ኩፋር ይላል። Jubilees. The book of Jubilees is a fascinating ancient Jewish work that is very unfamiliar to most modern readers ምናምን እያለ ይላል። ትክክል እንደዚህና እንደዛ this book which is usually categorized as rewritten Bible ደጋሚ የተጻፈ መጽሐፍ ቅዱስ ተብሎ ካቴጎራይዝድ የሚደረግ ነው ብለው ለተወሰኑ ሴክሽኖች ወደ 7 ምናምን ሴክሽኖች ከፍሉለትና ወደ 15 ኮፒዎች ስለተገኙ በጣም በስፋት የተገኘ ነው ምናምን ይሄን ነገር እንደዛ ያነሳል እዚህ ጋር the discovery of a large number of Jubilees manuscripts at Qumran was surprising to many and as a rose considerable interest እንደዛ እሺ አንዴ እስቲ ሌላ እስቲ ስለዚህ ነገር የነገረ ነገር ካለ ምን ላስታውስ እስቲ ራፍሊ ሄድ ያው እና እዛ ጥቅል ላይ አሁን አስቡት ይሄ ጥቅል መቼ ነው ብያችኋለሁ ከ2000 ዓመት በፊት የነበሩ ጥቅሎች ናቸው እንግዲህ በቁፋሩም በምንም እየወጡ ያሉት ተላለ እና ምን ይላል in the form of Jubilees found in the scrolls በዚህ በጥቅል ውስጥ ያሉ የተገኘው የመጽሐፈ ኩፋሌ አይነት ማለት ነው ምን ይላል እስቲ similar to the one that is preserved የከተጠበቀው ጋር ነው ተመሳሳይ ነው የሚለው in ይገለጥ ዘተራ in the Ethiopic version የሚል ነገር ነው ያስቀምጣል on comparing the Judean desert fragments with the Ethiopic text ከኢትዮጵያው ቴክስት ጋር ሲያነጻጽሩት ማለት ነው we may conclude that the Hebrew fragments demonstrate that the ancient translators of Jubilees took great care to render a mostly literal version እሺ አንዴ Jubilees was extensively used at Qumran as an influential pre-Qumrani writing composed in the first anyways
ኦኬ ኦኬ ኦኬ። ያው እንግዲህ እዚህ ላይ የተጻፉ ነገሮችን ሁሉ ያው የተወሰኑትን ረስተናቸዋል ትላለህና እስቲ የሚጠቅም ነገር ካለው ዝም ብዬ አለፍ አለፍ እያልኩኝ የተወሰነ ላስይዛችሁ ብዬ የሆነ ሰዓት እኮ ግን አኪ ያዘጋጀው ጽሁፍ ነበር ካስታወስክ፣ የመጽሐፍ ቅዱስ ቀኑና ላይ። አዎ የመጽሐፍ ቅዱስ ቀኑና ላይ ለምሳሌ አባቶች ኢንተንሽን ቀኑና ሲሉ ምን ማለታቸው እንደሆነ እነ ቅዱስ ጀሮም የጠቀስክ ምናምን። ቅዱስ ጀሮም ለምሳሌ ሲራክን መጽሐፍ ቅዱስ እንደሚለው ምናምን እና ታዲያ አስታወስክ? በልጅነት በለጋ አእምሮ የተዘጋጀ አንተ ደግሞ አሁን ድጋሚ ምን ካለ ፓትሪያርክ ሳትሆን በፊት ዲያቆን እያለ የጻፍከው ማለት ነው። የሆነች አጥቢያ ሰንበት አስተማሪ እያሉ ትላለህ። አይ እንትን ነው ግን እንትን የመጽሐፍ ቅዱስ ቀኑና ላይ ይዘጋጅላችሁ እንዴ ጋይስ? ሰፋ ያለ ጽሁፍ እንዳልኳችሁ የሆነ ልባችሁን ሰፋ አድርጋችሁት ምናምን ማየት የምትችሉ ከሆነ የመጽሐፍ ቅዱስ ቀኑና ላይ የተወሰኑ ልጆችን ሰብስቤ ጥሩ አንባቢ የሆኑ ልጆችን ማለት ነው እነሱን አደራጅና ትላለህ። ቆንጆ ቆንጆ መጽሐፍት ስላሉ እኔ ጋር ለእያንዳንዳቸው ሰጥቻቸው የተለያየ ኤሪያ ላይ ስግጥ ብለው ድፍት ብለው ማለት ነው የሚገርም ስራ ሰርተው ከዛ በኋላ የመጽሐፍ ቅዱስ ቀኑና ላይ ጥሩ ምናልባትም መጽሐፍ ሊወጣው ይችላል። እንደዛ እንዲያደርጉ ማድረግ ይችላሉ። እኔ እያገዝኳቸው እንደዛ እንዲሰሩ ማድረግ ይችላሉ። አሉ ልጆች ይሰራላችሁ ለናኪ በቃ ይሰራላችኋል። እንትን ቆይ ጥሩ ነው። እንደውም እንትን ልጆች ሰብስቤ ያለውና እንደዚህ የሚያጠኑ ምናምን በጣም ጎበዝ ልጆች ትላለህ። ጥሩ የሆኑ አንባቢ ልጆች ሰብሰብ አድርጌ ባይዚ ኤስዲ እንደዛ አድርጌ ያለውና ማንበብ የሚፈልጉ ማጥናት የሚፈልጉ ምናምን ብዬ ሰብስቤያቸው የተለያየ ምድብ ውስጥ ከትቻቸዋለሁ አሉ። ከምድቦች ውስጥ እውነቱን ለመናገር የመጽሐፍ ቅዱስ ቀኑና የለም። ግን አሁን ባለፈው እየጻፍኩላቸው ነበረ ቢብሊካል ክሪቲሲዝም ላይ እነዚህ መጽሐፍ ርዕሱን ነቀኸው ነው? ርዕሱን ነቀኸው አይደለም። በፍጹም አይደለም። ርዕሱን ንቄው ሳይሆን አጋጣሚ በቃ የሆነ ነገር ውስጥ ከተዋለው ብዬ ነበር። ግን ለብቻው ራሱን ችሎ የመጽሐፍ ቅዱስ ቀኑና ብቻ ሳይሆን የመጽሐፍ ቅዱስ ቀኑና ብቻ ከሆነ አይመጣውም ትላለህ። የመጽሐፍ ቅዱስ ቀኑና ብቻ ሳይሆን ግን አሁን የቢብሊካል ክሪቲሲዝም ምናምን እንደነዚህ ነገሮች ላይ ምናምን በደንብ ጥናት ቢደረግ ጥሩ ነው። የመጽሐፍ ቅዱስ ዲፊከልቲስ ላይ ምናምን ስለዚህ አንደኛ የመጽሐፍ ቅዱስ ቴክስቶች ከጥንት ጀምሮ ያሉ ቴክስቶች ላይ ያሉ የተለያዩ ቴክስቹዋል ቫሪያንትስ ላይ የሚሰሩ የመጽሐፍ ቅዱስ ቀኑና እና ይሄ በመጽሐፍ ቅዱስ ዙሪያ ያሉ ነገሮች ላይ በደንብ ጥናት የሚያደርጉ ልጆችን ግን የተወሰነ ለመምረጥ አስቤያለሁ። መርጬ እነሱ ለብቻቸው እንዲሆኑ እና የተወሰነ ሆነው አሉ እና እዛ ላይ እስቲ እንትን ያድበታሉ። የተወሰኑ ልጆችን እዛ ላይ ያደርጋቸዋለሁ እና በቅርቡ እንትን ይባላቸዋል። በራሳቸው ልጆች ነው ራሳቸው አጥንተው መንበር በደንብ አድርገው እኔ ሪቫይዝ አድርግላችኋለሁ ትላለህ። እሺ ኢስላሚን ካንን አንድ ላይ መሄድ አይችልም። አይ ኢስላሚኩ ላይ ራሱን ችሎ በደንብ በሰፊው ዝም ብለው ይሄዱበት እሱም ስላለ ራሱን ችሎ ኢስላሚክ ላይ የተሰባሰቡ ልጆች አሉ። በዚህ እዛ ላይም እንደዚሁ ለማጥናት የተዘጋጁ የተመረጡ ትላለህ። አለን መረጠን ሙርቲ ይዛለ እንዴ ስንት ፈተና ተፈተኑ ነው አልፈው እዚህ የተሰባሰቡት እና ስንት እንዳሸዋቸው ራሱ አሁን ተወኝ እስቲ እዚህ ላይ ካሉ ራሱ ያለቅሱብኛል። ኧረ እባክህን ተወና ና እስቲ ነው የሚሉኝ እና ኦልሬዲ እሱ እንኳን ጨርሰናል ምናምን ተሰባስበው አልቀዋል። እና እስቲ ጌታ የጳውሎስ ነው እንዴ? የጳውሎስ ኧረ በስመ አብ ያኔ አንተ እኛ እኮ ቀደም ብለን የነቃን ህዝቦች ማህበረሰቦች እኮ ሐዋርያው ጳውሎስ እንትን ነበር። አንተ የቴሌግራሟ ቸርች እኮ በጣም እንትን ነበረች። ኧረ በስመ አብ ቅዱስ ጳውሎስ ሐዋርያ አገልግሎት ከ4 ዓመት ከ5 ዓመት በፊት ይገርም ነበር። ያኔ ከ4 ዓመት በፊት ነው ከ5 ዓመት በፊት ብቻ ያኔ ቲክቶክ ላይ ምናምን ሳንኖር በፊት ነበረ ይሄ መሰረታዊ ክርስትና ትምህርት የምንሰጥበት። አይ ነው አይደለም ሌላ ነው ይሄ። እና እንደዛ ነው ምናምን ቀኑና ላይ ይዘጋጅላችሁ ይሆናል በጌታ እርዳታ እና ፈቃድ ትላለህ። ብቻ የትላንቱ እንዲህ ቤት አየው እንደ እስቲ ይውተመረ
ዲያግ እኔም በእርግጥ የተወሰነ የክሮስ ኤግዛሚኔሽኑ አካባቢ ነበር የገባሁት ትላለህ። እንደተጠቀስክ ብቻ ነው የሰማሁት። እንደ አውቶሪቲ ያንሰኛል። ለቲክቶክ ጭቅጭቅ ኦቶሪቲ መሆን አልችልም ፓፓ ይላሉ። ቅድም ኢኮኖሚካል ፓትሪያርክ እያልን አልነበር? ቬነሬት እንዳይደረጉ በቅርቡ እርሶ የተለጠፈውን ፎቶ አላየሁም እንዴ? የኔን ደግሞ ኮፍያ አውልቄ ያለበት ቦታ እንደውም እሱ ነው የሚያስመስለኝ። እኔን እቺ ፀጉሬ ነው የምታስመስለኝ እኮ ቸርች ፋዘር እንትና ልብሰው ምናምን እኮ የአባቶች የነ ቅዱስ ዮሐንስ አፈወርቅ ቢዛንታይን አይከን አለ አይደለ? በዛ አይነት ኤዲት አድርገውሃል ምናምን ራሱ ችግር መጣብን እኮ የሆነ የአንግሊካን ቸርች ላይ ተለጥፌ እንዳለ በራሴን ስገባ ድንገት መስሏቸው ሞደርን ዴይ ፋዘርስ ተብለሽ ኒዮ ፓትሪስቲክ ፋዘርስ ኢየሱስ ታየኝ እኮ። እስቲ እንዴት ምን ይመስላል አምልኳቸው? እነዚህ አንግሊካኖች ሉተራኖቹ አምልኳቸው ምን ይመስላል ብዬ ለማየት ሄጄ ግድግዳ ላይ የኔ ተለጠፉ ሳይሆን እንዴ አፖስቶሊክ ሰክሴሽን ቁጠሩ ሲባሉ ከአኬ ሲጀምሩ ማለት ነው። ወደኋላ አኬ ድረስ እንሄዳለን እርገን አኬ ጋር እንደርሳለን ይላሉ። በኩል አሌክሳንድሪያን ከዛ ክሌም ያደርጋሉ ማለት ነው። ያ በደም እንደዚህ በዛድሩ ማርቆስ ጋር ሄዱ፣ ጴጥሮስ ጋር ሄዱ ማለት ነው ወይ በአኬ ወገብ ውስጥ ነበር ይላሉ። ይሄም በካቶሊክ ወገብ ባለፈው ሲባል አልነበር እንዴ? ፒተር ስፖክስ ሱሩሊዮ ምናምን እየተባለ እሱማ ይሄ አባባላችሁ ታዲያ ምን ከኪልቂዱን ጀምሮ ፌመስ ነው ያባባላችሁ። አይ በሊዮ ወገብ ውስጥ ነበርን እኛ ምናምን እየተባለልህ ነበር እንጂ እናንተ የታላችሁ ጉባኤው ላይ ሲባሉ ጴጥሮስ በሊዮ በኩል ተናግሮ ነበረ ተብሏልና እኛ ደግሞ በሊዮ ወገብ ውስጥ ነበርን ነገር ቀልን የተያዘው እኮ ዘንድሮ። እሺ አቡሻ መኩታ ምናምን ዳንጉን ተቀበለው። አኬ ዳግኑ ነው አይታየኝም ለኔ ከስድሮስ በታች ዳኙ ነው። አይታየኝም። አታስፎግረን በእናትሽ ኪዩ ወይ አታስገቢው። ምንድን ነው በጣም ነው እያስፎገረን ያለ ልጅ አንዳንዴ። ዳግኑ ዳኙ አዎ ዳኙ እንዴ ፓፓ አኬ ሰላም ነው አለን ይመስገን አምላክ። ሰላም ላንተ ይሁን። አለው እድሉን ስለሰጣችሁኝ በጣም ነው የማመሰግነው። እና አይ ለአንተ አንድ ምስክር ልስጥ ብዬ ነው ማለት በአንተ ነው ወደ ቅድስት ቤተክርስቲያን የተመለስኩት። ይሄን ነገር ሳልናገር ያው እንዳልወርድ በዚህ እድል አስገቡኝ ብያቸው ነው። ነው በጣም ነው የማመሰግነው። በጣም ደስ ይላል። ከየት ቤተ እምነት ነው ነበር? ከሙሉ ወንጌል ነበር። እግዚአብሔር ይመስገን ደስ ይላል። ያው ቤቴንም ቀይሬ አዲስ ከፍቼ ነው በአዲስ መንፈስ ያለሁት። ከአንተ እየተማርኩ ያለሁትን ነው እንደውም በማስተማሩ ሼር እያደረኩ። ደስ ይላል በጣም እግዚአብሔር ይመስገን ወንድም። ጌታ ደግሞ በዚህ በቅድስት ቤተክርስቲያን ያጽና፣ የእርሱ ወደንብ ያርገ። አሜን አሜን። አመት ሆኖኛል ባይዘዌ ከተመለስኩ። ቆይታ በጣም ደስ ይላል። በጣም ነው የማመሰግነው። ይህን እድል አግኝቼ ያው ለመናገር አክል ነው የገባሁት። እሺ እግዚአብሔር ያክብርልን። በጣም እናመሰግናለን። ቀጥሉበት። ያው በእናንተ ብዙ ልጆች እየተመለሱ ነው። እኔ ራሱ ወደ 9 ልጆች መልሻለሁ፣ አብረውኝ የገቡ አሉ። በጣም ደስ ይላል። በስመ አብ እግዚአብሔር ይመስገን። እና ቀጥሉበት። ትምህርታችሁ በጣም አሪፍ ነው። ብዙ ነፍሳትን እያዳናችሁ ነው። ቀልድ አይደለም የያዛችሁት እና እውነት የሆነ ቃል የያዘ ሰው ሁሌም አሸናፊ ነው። እግዚአብሔር ይርዳን። እስቲ ተባረኩና በጣም ነው የማመሰግናችሁ። ትናንትና ዛሬ ያለውበት ህይወት በጣም ልዩነት ስላለው ነው። በጣም ደስ ይላል። እግዚአብሔር ያጽናህ ወንድሜ። በጣም ደስ ይላል። ጌታ ካንተ ጋር ከቅዱስ ቁርባን እየገባ ያው መማር እፈልጋለሁ። እሺ ይቻላል በደስታ እንዴ
ሌላ ጊዜ ስገባ ጥያቄዎች ስላለኝ አሁን ፕሮግራማችሁም ስላልሆነ ቴሌግራሙ ቻናል አለ። ይቅርታ ማናችሁ ገባ። ኦኬ የለኝም። እሺ ሐዋርያ መስሎች የሚል ራሱ በዚህ የአክሊል ስም የለም በሱ ቴሌግራም አለ። እዛ ላይ ጆይን በልሽ። እሺ በቃ እዛ ላይም ገባለሁ። ያው ሌላ ጊዜ ደግሞ ጥያቄዎች ያሉ ይሰላሉ ገባለሁ። በሌላ ጊዜ ጠይቅ ደስ ይለኛል። በደስታ ሙሉ እምነቱ ቢኖረኝ በደስታ። እሺ በቃ ኪዬ። እሺ ወንድሜ። እሺ ተባረኩልኝ ሁላችሁ። ታንኪዩ። እሺ እግዚአብሔር ካንተ ጋር መኩተው ማነው? አቡሻ ነው መሰለኝ ከረም ይገባው። እሺ ቀጥሉ። ኤኒዌይስ ሰላም ናችሁ? እንዴት ናችሁ? አክሊድ ሁላችሁም እዚህ ላይ ያላችሁ አሜን። ኢየሱስ ክርስቶስ ጸጋና ሰላም ለሁላችሁ ይሁን። አሜን አሜን አሜን። አቡሻ ዘብሔረ ምስራቅ ከምስራቁ ክፍል ነው መሰለኛ ካረሳሁት ወደ ሀረሩ አካባቢ። ኤግዛክትሊ። አቡሻ በጣም ደስ የሚል ሰው ነው። ጫቱን ተፍቶ ነው መስበክ የጀመረው። እንዴት ያለ ታላቅ ሰው ነው! ወደዛ አካባቢ ሁሉም ይቅማር ማለት አይደለም። ደግሞ አንተ እንዳልገባ እኔ ጌታ ሆይ ወደ ኢየሱስ ነው የመጣ። አይ ጸዴ ነው። እሺ እና ምን አልሽ? እሺ መኩተው ሰላም በይ እንጂ እንጂ ሰው እንዴት ናችሁ? ሰላም ብያችኋለሁ። ለማንኛውም ሁላችሁንም አቡሻ ዛሬ አገባቡ እንዴት ነው? ሰላምታ ብለሃል? ማ አቡሻ ነው ይለያል። በነገራችን ላይ አቡሻ ሰላም አለን እኮ። የት ነበርክ? ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን አለን። እንዴት ነህ? ሄድክ እንዴ? እዚሁ ነው። እኔ ሰፈር ነው የሄድኩት። አንተ ሰፈር ወይስ እዚህ? አይ ሰፈር ሄድኩ። ግን ያው ትላንት ያልከውን እንትን ሳትል ቀራ። ለዛ ነበር የሄድኩት። ግን እነግርሃለሁ። ቆይ እስኪ ወክ እያደረግሽ የምናውቀው ነገር አንድ ቀን ጫማህን አስወልቁ እንዳይመታ ነው የምፈራው። አይ እሱ አይደለም ጌታ አንተ እያስማልከኝ ነው። አደጋግሜ ይሁን እስኪ ትላለህ። ይሄ በሰዓት ምክንያት ማለት ሰዓት ምክንያት የሆነ ደቂቃ። ኧረ በጌታ እዚህ ሌላ ነው፣ ሌላ ሌቨል ማለት ነው። ኦኬ ቀደም ብሎ ገቡ ቅዳሴ። አዎ ኖርማሊ ወደ 11 ሰዓት አልገቡ። ሳዲ ያሳዝናል። በቃ ያው ሰሞኑን ያ የእንትኑ አላ እዛ እንትን እንላለን። አዲስ ሰፈር ብዬ ታውቃለህ። በቃ ኖርማል ሌሊት ከሄድኩ ብቻዬን ነው ታውቃለህ። ያስፈራል እዚህ እንዴ። አዲስ ሰፈር የት ነበር? ቡልቡላ ነው ወይስ ገዳም? ቡልቡላ ሳይሆን ገዳም። አይ ገዳም አይደለም የሄድኩት፣ እዚሁ ነው። እስቲ እዚሁ ሊዮ ብዬ ሄድኩ። እንዴ እዛ ዋናው ሰፈርሽ? አባት አለው ማቋቸው ምናምን ከእሳቸው ጋር ተገናኘን ምናምን። እዛ በሌሊት አልገቡ። ከዚህ ስነሳ ጌታ 11 ሰዓት ምናምን ቅዳሴ አህዱ እየተባለ ይሄ ነገር ምን ነገር አለበት አስበው ለምንኑ ትንሽ ረፈድ ይበል ልትል ነው። አዎ ማለት 12 ሰዓት ነው በቃ በስርዓቱ የሚገባው። 11 ማለት ሩብ ጉዳይ ምናምን ነው የማውቀው። ብዙ ነገር ኮንፍሊክት አስነስቶ ነበር። አክቹዋሊ ያስታውሳለሁ እኛ ሰፈር ቡልቡላ ራሱ በጣም ሰንበት ትምህርት ቤት ኮንፍሊክት አስነስቶ አስተካከለ። ሰዓቱ ማለት ሰው ማስቀደስ አለበት ላይደርስ ይችላል በሚለው በቃ ቢያንስ 12 ሰዓት ሩብ ጉዳይ ምናምን ገባ ምናምን። ግን በስማ እኛ በጠዋት መሆኑ ግን በጣም ጸዴ ነው። እኔ በጠዋት መሆኑን በጣም ነው የምወደው። ባይዜ ማለት የሆነ በጣም እንደዚህ እንትን አይበል ግን ጠዋት መሆኑ አሁን አይተዋል። እዛ እኮ 5 ኪሎ እኮ የኮፕቲኩ በጌታ ቀን 6 ሰዓት ላይ ስትወጣ ከቅዳሴ ይመጣል። በእሑድም መጾም ነው እሱ። ያርመኑ ሳለ አይደል እንዴ
የአርመኑ 6 ሰዓት ገና 6 ሰዓት ይገባል ጭራሽ የአርመን ነው 6 ሰዓት ነው የነሱ ደግሞ። የአርመን ደስ የሚለው ፓርት ውሃን ይዘህ ትገባለህ። አርመን ያው ቅዳሴው አይደለም እኮ ጸሎት ነገር ነውና ጳጳሱ ሲመጡ ነው የሚቀድስ መሰለኝ አይደል? ወይም ካህን የላቸውም። ጳጳሱ ሲመጡ ቢሾፓቸው ሲመጡ እና የእነሱን ዝም ብለህ የራስህ ቤተክርስቲያን አስቀድሰ ምናምን ለማየት ነው እዛ መሄድ እንጂ በእሑድ ቀን ቅዳሴ አስታውግደ እዛ አይመጣውም ጭራሽ። ቅዳሴ ኖርማል ለኖርማል ጸሎት አስቧል። ግን በጣም ነው ደስ የሚለው የአርመን በጌታ ስም ደስ የሚል ነገር አለው። ገባበት ነው አንተ ኦርጋን ነገሩ ለፈው ያደነቅነውን እኮ አኬ ለቀውታል። አይተኸዋል? ኧረ እባክህ ምን ብለው ለቀቁት እንዴ? ሙድ እየያዙ አንተ የደነገጥከው ምናምን ኮፕቲክ ቸርች ኤክስፒሪየንስ ያረከው ምናምን እኮስ መጥፎ ብለው ነው ማለት በመጥፎ ነው የለቀቁት ወይስ ኖርማል እንደዚሁ ተለቁት ነው? ኧረ ዝም ብሎ የአርመንና የኮፕቲክ ወግ ነው ምናምን ብለው ለቀቁት። እኔን የአርመን ቸርች ነው የሚያደርጉኝ። አንተ እኔን ታጠራጥረኛለህ። ከይቅርታ ጋር ወንድማችን የት መጣህ መጠናት አለብን። እኔም እጠራጠራለሁ። ታውቃለህ የት መጣነቴን ለማጣራት ነው። ዛሬ እኔም አርፍጄ ደርሼ ጽፌላቸው ነበረ እዛ እንትን ላይ ቴሌግራም ላይ እና ምን የወንጌል የተነበበውን የወንጌል ክፍል እራሱ አላውቅም። በጣም በሚገርም ሁኔታ አርፍጄ ነበር የደረስኩት። ወንጌል ላይ ካልደረስክማ አባቴ ምንም አስቀድስ ጸበል ጠጥቼ ነው የተመለስኩት። ወንጌል ከደረስክማ የቅዳሴ ጸበል ጠጥቼ ተመለስኩ አትለንም እንዴ? እስቲ በመቤት አሁን የቅዳሴ ጸበል ያልከው ላይ ራሱ የኔ እስቲ ምንም አለበል መሰረታዊ ሌላ ችግር አለ ትላለህ እና ኤኒዌይስ እንግዲህ ነበር። የአዲስ ሰፈር ግን አስቸጋሪ ነው። ባይዚ ግጻዊ ለምን እንጃ እኔ ግጻዊ አይቼም አላውቅም። የሚችልበትም አይመስለኝም ትላለህ ባነዱ ኧረ አላ የለም ልክላለሁ ምን ይቀላል ነው የምችልበትም አይመስለኝም። አነባበቡ ነው አይ ደስ አይለኝም። እኔ ካካፈልኩኝ የማካፈለው ራሴ የሰማሁትን ብቻ ነው እንጂ አንብቤ ማለት አካፍለው አይደለም እኮ የዕለቱ የሚነበበውን ጥቅሱን ነው በቃ ግዴታ መስማት አለብኝ። የስፒሪት አንድነቱ እንዲኖር እንደዛ ነው ትላለህ። አክሊልሽ ነው ሶላ ሆናል አሉ ዛሬ። ትናንትና የተጨመረ ደግሞ ከ6ኛ ሶላ ወደ 7ኛም ተጨምራል አሉ። ሙሉ ማስረጃ ስኮላር አንተ ነበር ካሉ ያን ምን ያሰኛል? ፓፓ ደበረ ወይስ አንተ ስላልተጠቀስክ ደበረ? የኦርቶዶክስ ስኮላር ውስጥ አንዱ ብሎ እንዳይጠቅስ እኔ ቀጣይ ላይ እኔ እሱን ነው የፈራው። አስበዋል። ከዛ እኔም ደግሞ ሲቀበለው አሚን ብዬ አዎ ትክክል ነህ ስል ለምን ካውንስል አጣራም አኬ